የዩቲዩብ ፕላትፎርምን የሚጠቀም ግለሰብ አትሊስት እነዚህን 10 ሴቲንጎች ግዴታ ማወቅ አለበት። እነዚህ ሴቲንጎች ከምን አንጻር ሊጠቅሙን ይችላሉ ብለን ስናስብ አንደኛ ታይም ሴቭ ከማድረግ አንጻር፣ ሁለተኛ ሰርች የምናደርገውንና የምንጠቀመውን ወይንም ዋች የምናደርገውን ነገር በአስቸኳይ በአንድ ጊዜ አጀስት ከማድረግ አንጻር፣ ሶስተኛ የልጆቻችንንና የህፃናትን ሴፍቲ ከመጠበቅ አንጻር፣ አራተኛ የገዛነውን ፓኬጅ ቶሎ ከመጨረስ አንጻርና ከሌሎች ጥቅሞች አንጻር እነዚህን አሁን የማሳያችሁን 10 ሴቲንጎች አሁኑኑ እንድታስተካክሉ ሪኮመንድ አደርጋለሁ። በነገራችን ላይ አሁን የማሳያችሁ ነገር ኮንተንት ክሬት ለሚያደርጉ ወይንም ለዩቲዩበሮች ብቻ የሚሆን ምናምን አይደለም። ማንኛውም ግለሰብ ዩቲዩብን የሚጠቀም ግለሰብ ቪዲዮ ልትመለከቱ ትችላላችሁ፣ የተለያዩ ፖስቶችን ልታዩ ትችላላችሁ። ብቻ ግን የዩቲዩብ ፕላትፎርሙን የምትጠቀሙ ከሆነ እነዚህን ሴቲንጎች ማስተካከል ግዴታ ነው። ሁላችንም ይህንን ቪዲዮ ላይክ በማድረግ እንጀምር። ወደ ቪዲዮ እሺ፣ በመጀመሪያ ወደ ዩቲዩብ አፕሊኬሽናችን በቀጥታ እንገባለን። እዚህ ጋር እንደምትመለከቱት ወደ ዩቲዩብ ፕላትፎርም ገብተናል። አሁን እንግዲህ እናንተ ደስ ያላችሁን ነገር ሰርች ልታደርጉ ትችላላችሁ። ሙዚቃ፣ መዝሙር ምናምን የፈለጋችሁትን። ለምሳሌ መዝሙር ብዬ ሰርች ላድርገው። የተመረጡ መዝሙሮች፣ የህማማት መዝሙሮች፣ እረኛዬ ምናምን እያለ ይመጣል አይደለ? እዚህ ጋር እንደምታዩት 3 ሰረዛለች። እሷን አንድ ጊዜ ትነኳታላችሁ። ከዛም በኋላ ሰርች ፊልተር የሚለውን አንድ ጊዜ ትነኩታላችሁ። ጨዋታው እዚህ ጋር ነው። መዝሙርም ይሁን ሙዚቃም ይሁን ፊልምም ይሁን የፈለጋችሁትን ነገር እዚህ ጋር ፊልተር አድርጋችሁ በአጭር ጊዜ ያችን የምትፈልጓትን ስፔሲፊክ የሆነች ጉዳይ ማግኘት ትችላላችሁ። እዚህ ጋር እንደምታዩት ታይፕ ከሚለው ጋር ኦል ይላል። ነገር ግን እናንተ ሌላ ነገር ወይም ስፔሲፊካሊ የፈለጋችሁት ነገር ምንድን ነው የሚለውን ከፈለጋችሁ ይሄው ቪዲዮ፣ ሾርትስ፣ ቻናልስ፣ ፕሌሊስት፣ ሙቪስ የሚል ነገር አለ። እናንተ የፈለጋችሁ ለምሳሌ ቪዲዮ ከሆነ ቪዲዮ ነው፣ ቻናል ከሆነ ቻናል ነው፣ ፕሌሊስት ከሆነ ፕሌሊስት ነው። አይ ነው ሁሉንም ካላችሁም ትችላላችሁ። ሌላው ዲዩሬሽን ነው። ከስንት እስከ ስንት ደቂቃ የሆነ መዝሙር ነው የፈለጋችሁ። እዚህ ጋር ለምሳሌ ኤኒ ይላል፣ አንደር 3 ሚኒት ይላል፣ 3 to 20 ሚኒት ይላል፣ ኦቨር 20 ሚኒት ይላል። እኔ ለምሳሌ ከ20 ደቂቃ በላይ የሆነ መዝሙር ነው የምፈልገው ካልኩኝ ይችኛዋን እነካታለሁ ማለት ነው። ከዛም አፕሎድ ዴት ይላል። መቼ አፕሎድ የሆነ ነው የምትፈልጉ? ከረንትሊ ወይንም በቅርቡ አፕሎድ የሆነ ነው የምትፈልጉ ወይንስ ደግሞ የቆየ? ይሄም አንድ ማተር ሊያደርግ የሚችል ጉዳይ ነው። ስለዚህ ይችኛዋን አንድ የተነኩና ለምሳሌ ዛሬ የተለቀቀ መዝሙር ከፈለጋችሁ ቱዳይ ትሉታላችሁ። ፕራዮሪታይዝ ይላል። እዚህ ጋር ደግሞ እዚች ጋር ቀስቷን ትነኩና ሪሌቫንስ እና ፖፑላሪቲ ይሄንን የፈለጋችሁትን ትመርጣላችሁ። እሺ እኔ አለበት ላይ አደርገዋለሁ። ሌላው ፊቸርስ የሚላል ለምሳሌ በ4K የተቀረጸ በኤችዲ የተቀረጸ ምናምን ኦር ክሬቲቭ ኮመን የሆነ 360 ዲግሪ አንጉሌትድ የሆነ ኤችዲአር የሆነ 3D የሆነ ብቻ እናንተ የፈለጋችሁትን ማድረግ ትችላላችሁ። እኔ ለምሳሌ ክሬቲቭ ኮመንስ ልበለው። ክሬቲቭ ኮመንስ ማለት በነገራችን ላይ እናንተ ይህንን መዝሙር ሪዩዝ ማድረግ ትችላላችሁ ወይም ደግሞ መጠቀም ትችላላችሁ የማለት ሰንስ ነው። ነገር ግን ስፔሲፊካሊ ይሄኛው ክሬቲቭ ኮመንስ ስላለ ብቻ ሪዩዝድ አይመጣም ብላችሁ እንዳታስቡ። አንዳንዴ ክሬቲቭ ኮመንስ ሆኖም ሪዩዝድ የሚመጣበት ኬስ ስላለ ማለት ነው። ከዛ በኋላ ይሄን ከጨረሳችሁ በኋላ አፕላይ ትሉታላችሁ። እነዚህን ነገሮች መርጦ ያመጣላችኋል ማለት ነው። ለምሳሌ ይሄው እንደምታዩት አፕሎድ ከሆነ 15 ሰዓት የሆነው ቪዲዮ አመጣልኝ። ሰዓቱንም እንደምታዩት 5 ሰዓት ከ1 ደቂቃ የሆነ ረጅም ቪዲዮ አመጣልኝ። ምክንያቱም ከ20 ደቂቃ በላይ መዝሙር አምጣልኝ ስላልኩት። እንደዚህ አድርጋችሁ እናንተም ሰርች ፊልተርን መጠቀም ትችላላችሁ። ወደ ሁለተኛው ሴቲንግ እንመለስ። ይሄኛው ደግሞ ሪስትሪክትድ ሞድ ይባላል። እሱን የት እንደምታገኙት እዚህ ጋር ላሳያችሁ። የራሳችሁን ፕሮፋይል አንድ ጊዜ ትነካላችሁ። ከዛም በኋላ እዚች ጋር ቀስቷን አንዴ በመንካት ጄኔራል የሚለውን አንድ ጊዜ ትነካላችሁ። አሁን እዚህ ጋር አፒራንስ ሮቴት ሾርትስ ምናምን ይልና ታች ላይ ሪስትሪክትድ ሞድ ይላል። ይችኛዋን አንድ ጊዜ
ኦን ማድረግ አለባችሁ። የዚህን ጥቅም ደግሞ ልንገራችሁ። ህፃናት ካሉ ወይም ደግሞ ከ18 ዓመት በታች የሆናቸው ልጆች ካሉ ኦር ፕሮቴክት ማድረግ የምትፈልጓቸው ሰዎች ካላችሁ ይሄኛውን ሴቲንግ ኦን አድርጉት። ምክንያቱም ይሄኛው ሴቲንግ የሚጠቅመው በተለይ ደግሞ ራቁትነትን የሚያሳይ ምስል፣ ቪዲዮ ኦር ደግሞ ያዙ ነገሮችን እንዳያመጣ የምታደርጉበት ሴቲንግ ነው። ይሄኛው ኦን ከሆነ እንደዚህ አይነት ነገሮች ብልግናን የሚያሳዩ ምስሎች የሚሆኑ ቪዲዮዎች አይመጡም ማለት ነው። ልጆቻችሁ ስልካችሁን ወስደው ዩቲዩብ ውስጥ የሚገቡ ከሆነ ቀድማችሁ ይሄንን ሴቲንግ ኦን አድርጉባቸው። ከዛም በኋላ ምንም አይነት ስጋት ሳይኖር እነሱ የሚፈልጉትን ነገር ብቻ እንዲጠቀሙ ታደርጓቸዋላችሁ። እንደዚህ አይነት ምስሎችንና ቪዲዮዎች ወደ እናንተ ዩቲዩብ ሆም በተን እንዳይመጡ የምትከላከሉበት ሴቲንግ ሪስትሪክትድ ሞድ ይባላል። ይሄኛውን ኦን አድርጋችሁ ብትጠቀሙ አሪፍ ነው ማለት ነው። ሌላው ወደ ሶስተኛው ሴቲንግ ስንሄድ አውቶ ፕላይ ይባላል። ከዚሁ ቦታ ላይ ሳንወጣ ወይም ደግሞ ጀነራል ላይ ያለን ፕሌይ ኢን ፊድስ የሚለውን አንድ ጊዜ እንነካለን። እንደምታዩት ፕሌይ ባክ ኢን ፊድስ የሚለው ጋር ኦልዌይስ ኦን፣ ዋይፋይ ኦንሊ እና ኦፍ የሚል አማራጭ አለ። ይሄ ማለት ምን ማለት ነው? እናንተ ወደ ዩቲዩብ ሆም በተን ስትገቡ ምንም ሳትከፍቱት የተለያዩ ቪዲዮዎች ኦን እየሆኑ ወይም አውቶ ፕሌይ ይሆናሉ። አውቶ ፕሌይ ያደረገ ማለት ዳታችሁን ወይንም ገንዘባችሁን ይበላል፣ ይጨርሳል ማለት ነው። ባትሪያችሁንም ኮንሱም ያደርጋል ማለት ነው። ስለዚህ ይሄኛውን እናንተ ምናልባት አንሊሚትድ የማትጠቀሙ ሰዎች ከሆናችሁ ኦፍ ማድረግ ትችላላችሁ፣ ወይንም ደግሞ ዋይፋይ ላይ ስትሆኑ ብቻ አውቶ ፕሌይ እንዲያደርግ ማድረግ ትችላላችሁ ማለት ነው። ይሄ እንዴት እንደሆነ ላሳያችሁ። ለምሳሌ ኦልዌይስ ኦን ላይ ላድርገውና ወደ ሆም በተን ገብቼ ላሳያችሁ። እዚህ ጋር አሁን ይሄው ሆም በተን ላይ ገብቼ እያያችሁት ነው። ይሄ ዘማሪ አሁን እየዘመረ ነው። ወደ ታች ብናደርገውም እንደምትመለከቱት ይሄኛውም እየሰራ ነው። ነገር ግን አውቶ ፕሌይ የሚለውን ኦፍ ስናደርገው ደግሞ እንዴት እንደሚሆን እንመልከት። እዚህ ጋር ጄኔራል የሚለው ጋር እንግባና እንደምታዩት ኦፍ አደርገዋለሁ። ይሄው ኦፍ ላድርገው። ከዛም በኋላ ምን እንደሚፈጠር እንየው። አሁን በምንም አይነት ሁኔታ አይጫወትም። እዚህ ጋር ብታደርጉት ራሱ አይጫወትም። ስለዚህ ባትሪያችሁን አይጨርስም ወይንም ደግሞ ገንዘባችሁን አይበላም ማለት ነው። አያችሁት? ምንም የፈለገ ነገር ብታደርጉ በጭራሽ ራሱ አይጫወትም ወይም ደግሞ በራሱ ጊዜ ፕሌይ አያደርግም ማለት ነው። ስለዚህ ይሄኛውንም ሴቲንግ ብታስተካክሉ ገንዘባችሁንና ባትሪያችሁን የምትቆጥቡበት መንገድ አለ ማለት ነው። ሌላው አራተኛው ሴቲንግ ላይ ስንሄድ ኢን ፕራይቬት ዊንዶ ነው። ይሄኛው ደግሞ በነገራችን ላይ በዴስክቶፕ ወይንም በክሮም ሞድ ነው ብዙ ጊዜ የምንጠቀመው አይደለ? ነገር ግን እዚህም ጋር ኢን ፕራይቬት ዊንዶ ወይንም ኢንኮግኒቶ አድርገን መጠቀም የምንችልበትን ሴቲንግ አሳያችኋለሁ። አድቫንቴጁ ምን መሰላችሁ? እናንተ በምንም አይነት ሁኔታ በኢሜይላችሁ ሎጊን ሳታደርጉ ወይንም ደግሞ ዩቲዩብ ዋች ሂስትሪያችሁን ሴቭ ሳያደርግ ያለምንም ችግር በነፃነት የምትጠቀሙበት ነው። ኢንኮግኒቶ ዊንዶ ወይም ኢን ፕራይቬት ዊንዶ ላይ ሆኖ የምትመለከቱት እንዳለ ሂስትሪ ባዶ ነው የሚሆነው። ነገር ግን ኢንኮግኒቶ ላይ ካልሆናችሁ ዩቲዩብ ያው የታወቀ ነገር ነው፣ ሴቭ ያደርገዋል። ምን እንዳያችሁ፣ መቼ ምን ዋች እንዳደረጋችሁ፣ ምን እንደሰራችሁ፣ እያንዳንዱን እንቅስቃሴያችሁ፣ ላይክ ያደረጋችሁት፣ ዲስላይክ ያደረጋችሁትን ነገር በሙሉ እዚህ ዋቺንግ ሂስትሪ ላይ ያስቀምጠዋል። ከዛ ውጭ ዩቲዩብን ለመጠቀም ከፈለጋችሁ ማድረግ ያለባችሁ ምንድነው? ኢንኮግኒቶ ወይም ኢን ፕራይቬት ዊንዶ ነው። የዚህን ሴቲንግ ለማግኘት በቀጥታ ወደ ፕሮፋይላችን እንገባለን። ከዛም ሴቲንግ ላይ እንገባለን። ዘን ስዊች ኦር ማኔጅ አካውንት የሚል አማራጭ አለ። እሱን አንድ ጊዜ እንነካዋለን። ከዛም በኋላ ታች ላይ ተርን ኦን ኢንኮግኒቶ ይላል። ይችን አንድ ጊዜ ስትነኩት የዩቲዩብ ፕላትፎርማችሁ ወደ ኢን ፕራይቬት ዊንዶ ወይንም ኢንኮግኒቶ ይቀየራል ማለት ነው። ይሄው ዩ አር ኢንኮግኒቶ እያለ ነው። አሁን እዚህ ጋር የፈለኩትን ነገር ዋች ባደርግ የፈለኩትን ነገር ባይ ምንም አይነት ሂስትሪ ሴቭ አይደረግም። ይሄ በጣም አድቫንቴጅ አለው። በነፃነት ሎጊን ሳትሉ የፈለጋችሁትን ነገር እያያችሁ የምትጠቀሙበት ሴቲንግ ነው ማለት ነው። ስለዚህ ዋች ሂስትሪ ሴቭ እንዳይደረግ የምትፈልጉ ሰዎች ይህንን ኢንኮግኒቶ ኦን አድርጋችሁ መጠቀም ትችላላችሁ። ተርን ኦፍ ማድረግ ስትፈልጉ ደግሞ ተርን ኦፍ ኢንኮግኒቶ ማለት ትችላላችሁ። ባይዟ እዚህ ጋር አንዳንድ ጊዜ ሳታውቁት ኦን ታደርጉትና ከዛ በኋላ ሎጊን ማለት አትችሉም፣ ላይክ ማድረግ አትችሉም፣ ሰብስክራይብ ማድረግ አትችሉም። እና ይሄ በሚሆንበት ሰዓት እዚሽ ጋር ገብታችሁ ተርን ኦፍ ኢንኮግኒቶ ማድረግ
ትችላላችሁ ማለት ነው። አሁን ወደ ነበረበት መልሼዋለሁ ማለት ነው። ሌላውና አምስተኛው ሴቲንጋችን ደግሞ ስዊች አካውንትስ የሚለውን አሳያችኋለሁ። እዚህ ጋር ራሳችሁ ፕሮፋይል ላይ ትገቡና ከአንድ አካውንት ወደ ሌላ አካውንት ለመቀየር ወይንም ደግሞ ቀደም የምትጠቀሙበትን በሌላ ለመቀየር ስትፈልጉ እዚሁ ጋር ሴቲንግ የሚለውን አንድ ጊዜ ትነካላችሁ። ዘን ስዊች ኦር ማኔጅ አካውንት ትሉና የፈለጋችሁትን አካውንት እዚህ ጋር መጨመር ትችላላችሁ። እዚህ ጋር ይሄው አካውንት ሲልና የመደመር ምልክት አለ። እሱን አንድ ጊዜ ትነኩታላችሁ። ከዛም በኋላ ስልካችሁ የሆነ ፕራይቬሲ ነገር ያመጣል። እሱን በአሻራ ወይንም በፓተርን ትነኩለታላችሁ። ከዛም በኋላ ኢሜይል እና ፓስወርዳችሁን አስገብታችሁ እዚህኛው ላይ የፈለጋችሁትን የጎግል አካውንት መጨመር ትችላላችሁ። ኦር ደግሞ እዚህ ጋር ምናልባት ከዚህ በፊት ስትጠቀሙባቸው የነበሩ አካውንቶች ካሉ ይቀመጣሉ። እሱን ነካ አድርጋችሁ ወደ ፈለጋችሁት የኢሜይል አካውንት ስዊች ማድረግ ትችላላችሁ ማለት ነው። እሺ ሌላውና ስድስተኛው ሴቲንጋችን ካስት ቱ ስማርት ቲቪ ነው። ይሄ በነገራችን ላይ ብዙዎቻችሁ ልታውቁትም ላታውቁትም ትችላላችሁ። ስማርት ቲቪያችሁን ከስልካችሁ ጋር ኮኔክት አድርጋችሁ መጠቀም ትችላላችሁ። ኦር የፈለጋችሁትን ነገር ከስልካችሁ ወደ ቲቪ ትራንስፈር አድርጋችሁ ማየት ትችላላችሁ። አሁን እዚህ ጋር የሚታየው ወይም ዲስፕሌይ የሚሆነውን ነገር በቲቪያችሁ ማየት ትችላላችሁ። እንዴት ካላችሁኝ እዚህ ጋር ለምሳሌ ሆም ላይ ልግባና ይችኛዋ ምልክት ትታያችኋለች። ይሄው የካስት ምልክት ነች። ካስት ትሉታላችሁ። ሰሌክት ኤ ዲቫይስ ይላል። ሊንክ ዊዝ ቲቪ ኮር ትሉታላችሁ። ዘን ቴሌቪዥናችሁ ሴቲንግ ላይ ትገቡና ደግሞ የቲቪ ኮድ ታመጣላችሁ። የሆነ ቁጥር አለ አይ ቲንክ 16 ዲጂት ምናምን ይመስለኛል። እሱን ኮድ ታመጡና ታስገቡለታላችሁ። ዘን ሊንክ ትሉታላችሁ። ስልካችሁን ቴሌቪዥኑ ላይ ዲስፕሌይ አድርጋችሁ ማየት ኦር ደግሞ ከስማርት ቲቪው ላይ ዩቲዩብን ከፍታችሁ በስልካችሁ ልክ እንደ ሪሞት የፈለጋችሁትን እየቀየራችሁ የፈለጋችሁትን ሰርች እያደረጋችሁ ዋች ማድረግ ትችላላችሁ። ስለዚህ ጉዳይ ቪዲዮ ከፈለጋችሁ ስልካችንን ከቴሌቪዥን ጋር ካስት አድርገን የተለያዩ ነገሮችን እንዴት ነው የምንጠቀም የሚለውን ቪዲዮ ስራልን ብላችሁ ኮመንት ላይ አድርጉልኝ። 10 ሰዎች ይህንን ነገር ከጠየቁኝ አዲስ ቪዲዮ ይዤላችሁ እመጣለሁ። ስለዚህ ጉዳይ ማለት ነው እነዚህን 4 ስቴፖች ፎሎ በማድረግ ማየትና መጠቀም ትችላላችሁ ማለት ነው። ስለዚህ ስድስተኛ ሴቲንጋችን ይሄ ነው ማለት ነው። ሌላው ሰባተኛው ሴቲንጋችን ቮይስ ሰርች ነው። እዚህ ጋር ለምሳሌ የፈለጋችሁትን ነገር ሰርች ልታደርጉ ትችላላችሁ። በዚህ ጊዜ እንግዲህ ቮይስ ወይም ድምጻችሁን በመጠቀም እናንተ የምትፈልጉትን ነገር ሰርች ማድረግ ትችላላችሁ ነው። ይችኛዋን የቮይስ ምልክት አንድ ጊዜ ትነኳታላችሁ። ለምሳሌ እኔ ዶንኪ ቲዩብ ብዬ ሰርች ላድርግ እስኪ ዶንኪ ቲዩብ አያችሁት? ራሱ ሰርች አድርጎ ያመጣል ማለት ነው። አሁንም ሌላ እንጨምር። አቤል ብርሃኑ ኦኬ። ያው ፕሮናውንሴሽን እንግዲህ ታውቁታላችሁ። ፕሮናውንሴሽን ትንሽ ያስቸግራል፣ ግን ቢሆንም ያመጣዋል። እሺ ሌላ እስኪ ኢቴክ ሚዲያ አያችሁት? ስለዚህ እናንተም ምንም እንደዚህ መጻፍ ምናምን ሳይጠበቅባችሁ ሰርች አድርጋችሁ ቀጥታ የፈለጋችሁትን ነገር በቀላሉ ማግኘት የምትችሉበት ሴቲንግ ነው ማለት ነው። ሶ እናንተም ይሄንን ነገር ሞክሩት። ሌላው 8ኛው ሴቲንጋችን ታይም ማኔጅመንት የሚል ነው። እዚህ ጋር ከሴቲንግ ላይ እንገባና እንደምታዩት እዚህ ጋር አለን። ከዛም በኋላ ታይም ማኔጅመንት ይላል። አንድ ጊዜ እንነካዋለን። እዚህ ጋር እንግዲህ አውቶማቲካሊ የምትተኙበትን ብሬክ የምትወስዱበትን ሰዓት አጀስት ታደርጉለታላችሁ። ዩቲዩብ እየተጠቀማችሁ ያ ሰዓት ሲደርስ ዳይሬክትሊ ክሎዝ ያደርገዋል ማለት ነው። እዚህ ጋር ለምሳሌ ወደ ታች ሳብ እናደርገውና ሪማይንደርስ የሚል አለ። ሪማይንድ ሚ ዌን ኢት ኢዝ ቤድ ታይም፣ የመኝታ ሰዓታችሁን ሪማይንድ አድርጎ እንዲያስቆማችሁ ማድረግ ነው። ይችን ኦን እናረጋታለን። ከዛም በኋላ ሰዓት እስኪ ምረጡልኝ ይላል። እሺ ይችን ሰዓቷን አንድ ጊዜ እንነካታለን። እንግዲህ ባይ ዲፎልት እስኪ አብዛኛው ሰው 5 ሰዓት ይተኛል፣ 11 ሰዓት ፒኤም ማለት ነው። ከዛም በኋላ ኢንድ ታይም እስከ መቼ ድረስ? እስከ ጠዋቱ 12 ሰዓት ድረስ እስኪ ይሁን። ያ ደን አልኩትኝ። ዌት አንቲል አይ ፊኒሽ ቪዲዮ ቱ ሾው ሪማይንደር ይላል። ከዛም በኋላ ኦኬ እለዋለሁ። አሁን ከምሽቱ 5 ሰዓት እስከ ጠዋቱ 12 ሰዓት ድረስ ዩቲዩብ ሪማይንድ ያደርገኛል ወይም የመኝታ ሰዓት ነው ተኛ ይለኛል ማለት ነው። አሁንም ከታች እንደዚሁ ሪማይንድ ሚ ቱ ቴክ ኤ ብሬክ ይላል። እረፍት ምናምን መቼ ሰዓት ላይ ነው የምትወስዱ የሚለውን አጀስት ታደርጉለታላችሁ። ይሄኛውንም ተመሳሳይ ነው። እናንተ የፈለጋችሁትን ሰዓት ትመርጡለታላችሁ። ኤቭሪ 30 ሚኒት፣ ኤቭሪ 45 ሚኒት፣ ኤቭሪ 1 ሃወር ኦር ከስተማይዝ ማድረግ ራሳችሁም ኤዲት ማድረግ የምትችሉበት መንገድ አለ። ይሄኛውን ሴቲንግም
እንድትጠቀሙት ሪኮመንድ አደርጋለሁ። እኔ ለጊዜው ኦፍ አደርገዋለሁ ማለት ነው። ሌላው 9ኛው ሴቲንጋችን ዳታ ሴቪንግ ነው። ዳታ ሴቪንግ በጣም ብዙ ሰው እንግዲህ ዩቲዩብ በከፈተ ሰዓት ከፍተኛ የሆነ ገንዘብ ይደረጋል ታውቃላችሁ። በተለይ አንሊሚትድ ኢንተርኔት የምትጠቀሙ ሰዎች ላጥ ነው የሚያደርጋችሁ። ስለዚህ ፕሊስ ይሄንን ዳታ ሴቪንግ እንድትጠቀሙ ሪኮመንድ አደርጋለሁ። ሴቲንጉን የምታገኙት እዚሁ ከሴቲንግ ላይ ሳንወጣ ወደ ታች ሳብ እናደርገዋለን። ከዛም በኋላ እዚህ ጋር እንደምታዩት ዳታ ሴቪንግ ይላል። ዘን ዳታ ሴቪንግ ሞዱን ኦን ታደርጉታላችሁ። ከዛም በኋላ ሪዲዩስ ቪዲዮ ኳሊቲ፣ ሪዲዩስ ዳውንሎድ ኳሊቲ፣ ሪዲዩስ ስማርት ዳውንሎድ ኳሊቲ እንደዚህ አይነት ነገሮችን እናንተ አጀስት አድርጉ። ለምሳሌ ቮይሱን ብቻ የምትፈልጉት ቪዲዮ ከሆነ ኳሊቲው ቢቀንስ ምንም ችግር የለውም፣ ቮይሱ ይሰማችኋል። ነገር ግን የቪዲዮ ኳሊቲ ሃይ ከሆነ የሚወስደውም የዳታ ብዛት በዛ ልክ ነው። ብዙ ገንዘብ ወይም ፓኬጅ ይወስድባችኋል ማለት። ስለዚህ እነዚህ ነገሮች ኦን አድርጋችሁ ብትጠቀሙ የምታጠፉትን ዳታ ወይም ኢንተርኔት ይቀንስላችኋል ማለት ነው። ስለዚህ እነዚህን ሴቲንጎች አስተካክላችሁ ተጠቀሙ። ሌላው እዚሁ ጋር ዝቅ ብላችሁ ሴሌክት ኳሊቲ ፎር ኤቭሪ ቪዲዮ የሚላለ ያ ማድረግ ትችላላችሁ። ለእያንዳንዱ ቪዲዮ ሞባይል ዳታ ዩዘጅ ሪማይንደር ይላል። ይሄም ጥሩ ነገር ነው፣ ምክንያቱም ኢንተርኔታችሁ ከማለቁ በፊት ቀድሞ ሪማይንድ ማድረጉ አሪፍ ስለሆነ ይችኛዋንም ኦን አድርጋችሁ መጠቀም ትችላላችሁ። ሌላውና የመጨረሻው 10ኛው ሴቲንጋችን ሂስትሪ ኤንድ ፕራይቬሲ ይባላል። ከዚህ እንወጣና እንመለከታለን። እዚሁ ጋር እንደምታዩት ያው ሴቲንግ ላይ እንገባለን። ከዛም በኋላ ወደ ታች ሳብ ታደርጉታላችሁ። ሂስትሪ ኤንድ ፕራይቬሲ የሚለውን አንድ ጊዜ ትነኩታላችሁ። እኛ የምንፈልገው ግን እዚህ ጋር ነው፣ ማኔጅ ኦል አክቲቪቲ የሚለው ጋር ነው። እንግዲህ እዚህ ጋር በምትገቡበት ሰዓት ዩቲዩብ ከዚህ በፊት ዋች ያደረጋችሁትንና እያንዳንዱን እንቅስቃሴ ኢቭን ሪያክሽናችሁ ላይክ፣ ዲስላይክ፣ ኮሜንት፣ ሼር የሚለውን ነገር እዚህ ጋር ያሳያል ማለት ነው። ሰው እናንተ የማትፈልጉትን ወይንም ደግሞ ጭራሽ ዋች ሂስትሪያችሁን ማጥፋት ከፈለጋችሁ እዚህ ጋር ዲሌት የሚለውን አማራጭ ትነካላችሁ። የዛሬውን ላርግላችሁ፣ ከዚህ በፊት የነበረውን ላርግላችሁ፣ ወይንስ ደግሞ ሁሉንም ላጥፋላችሁ ይላል። የፈለጋችሁትን። እኔ ዋች ሂስትሪው እንዲኖር ስለምፈልግ ማጥፋት አልፈልግም። እናንተ ግን የዛሬውን ዋቺንግ ሂስትሪ ወይንም ደግሞ የዛሬውን አክቲቪቲ ማጥፋት ከፈለጋችሁ ዲሌት ቱዴይ ትሉታላችሁ። አይኖ እኔው ራሴ ከዚህ እስከዚህ ቀን ከዚህ እስከዚህ ወር ያለው ማጥፋት ፈልጋለሁ የምትሉ ከሆነ ደግሞ ዲሌት ከስተም ሬንጅ የሚላለ እሱን ትመርጡለታላችሁ። መንዝ ዳይር የሚላለ የፈለጋችሁትን እዚህ ጋር መምረጥ ትችላላችሁ ማለት ነው። እኔ እዚህ ጋር ጊዜ ማጥፋት አልፈልግም። ከዛም በኋላ ኔክስት ብላችሁ ዲሌት ማድረግ ትችላላችሁ። እኔ ግን እዚህ ጋር ዋቺንግ ሂስትሪን ለአንዳንድ ነገሮች ስለምጠቀም ማጥፋት አልፈልግም። እንደምታዩት አሁን ቅድም ኢቴክ ሚዲያ እያልኩ በቮይስ ሰርች ያደረኩት ነው ይሄኛው። አቤል ብርሃኑ ያልኩት ነው ይሄኛው። ዶንኪ ቲዩብ ብዬ በቮይስ አሁንም ሰርች ያደረኩት ሂስትሪ እዚሁ ጋር ተቀምጧል ማለት ነው። እናንተም በዚህ አግባብ ቀጥታ የፈለጋችሁትን ነገር ዲሌት ማድረግ ትችላላችሁ ማለት ነው። ፋሚሊ እንግዲህ ለዛሬ የነበረን ቪዲዮ ይህንን ይመስል ነበር። ጥሩ የሆነ መረጃ እንዳገኛችሁ ተስፋ አደርጋለሁ። ከብዙ ነገሮች አንጻር እነዚህን 10 ሴቲንጎች መጠቀማችሁ ግዴታ ነው ማለት ነው። ሁላችሁም ይህንን ቪዲዮ ላይክ በማድረግ ጨርሱ። ለሌሎች ሰዎች ይጠቅማል ብላችሁ ካሰባችሁ ደግሞ ሼር አድርጉት። በሌላ በአሪፍ ቪዲዮ እስከምንገናኝ ድረስ ባይ ባይ።